Hi guys, I think ይሄ መጨረሻ ቪዲዮ ነው የሚሆነው በዚህ አካውንት ላስት ዋርኒንግ ላይ ያለው አካውንቴ ኦልሞስት ሁሉም ቪዲዮዎች ጠፍተዋል። ማስተላለፍ የመጣው ሐሳብ የኢትዮጵያ ኦርቶዶክስ ቤተክርስቲያን ከዚህ በኋላ እኔ ጋር እንዳትመጪ ተወክለኛለሽ ብለሽ እኔ አልወክልሽም። እሺ እናቴ አንቺን ሌቦች ምኖች ናቸው ሊወክሉሽ የከበቡሽና እኔ ልረዳሽ አልችልም። እነሱ 30-60 እየተካፈሉ ከነዲያን ጋር እነሱ ይጠብቁሽ። እኔ መጥቼ ካስቀደስኩብሽ ጸበል ከተጠመቅኩብሽ እናት ከሆንሽኝ ለኔ ቤተክርስቲያን ይበቂ ነሽ። ዝም ብላችሁ እንጂ እኔ የገዳም ማስታወቂያ ከሰራው ዘመን የለኝም ነበር። እኔ እኮ ተጠግቼ አምላኬን ፈልጌ ተጠግቼ ጭራሽ ከአምላኬ ርቄ የቤቱ ተክሏ መሆኑን ታስተምሩኝ ትቼ ወጥቼ መጨፈር ከጀመርኩ ቆይቻለሁ። ዝም ብላችሁ የተነሳችሁብኝ። ስለዚህ ሃይማኖተኞችም ለእናንተ የሚሆን ፔጅ አይደለም። እዚህ ፔጅ ላይ አይዘመርም ምን አይልም። ቲክቶክ ላይ ስመጣ እኔ እንደውም እምነትም የለኝም። ከዚህ በኋላ ከመጣው ነው ወደ ዩቲዩብ መሄድም ይመስለኛል። ዩቲዩብ ከፍት እያሰብኩኝ ነው። ምክንያቱም በቃ ደከመኝ ጋይስ። አሁን ደግሞ ከሰው ጋር አይደለም ገባችሁ ፋይት እያደረኩ ያለሁት በመንጋ ካሉ የመቅደስ እንትኖች አጋንንቶች ጋር ነው ፋይት እያደረኩ ያለሁት እና እነዚህ ደግሞ ይከብዱኛል። እኔ አልቻልኩም እውነት። እኔ ቦኒ ታድረሽ ማለት ጀመርኩኝ ዛሬና ከፋኝ እንደዚህ ማለት የራሱ። ስለዚህ አትምጡብኝ እሺ። እኔ ጋር መጣችሁ ምንም የምካፈላችሁ ነገር የለም። በጣም ብዙ ቲክቶከሮች አሉ እስካሁን የገዳም ማስታወቂያ የሚሰሩ ከነሱ ጋር ጨርሱ። እኔ አልፈልግም፣ አልሰራም። ጣልቾን የወጣሁት መጨፈሩ መርጫለሁ። ብር ከመብላት ከገዳማውያን ከነዲያን ብር ከመብላት መጨፈሩን መርመጥመጡን ሞክሬያለሁ። ከ10 ጻድቅ ጋር ከመዋል ከመቶ ኃጢአተኛ ጋር መዋል መርጫለሁ። አምላኬንም እዛ ነው ያገኘሁት። ስለዚህ ተመችቶኛል። አታስቡልኝ ለኔ። ከዚህ በኋላ ግን መዝሙር ስለማታዩ እኔም ስለማልሰራባችሁ አንፎሎ አድርጋችሁ ከፔጅ ይወጡ እሺ። ስንት አይነት ብልግና በሚሰራበት አገር የአንድን ሴት ልጅ ህይወት ለማጥፋት ይሄን ያህል ከፍና ዝቅ አትበሉ። ዛሬ ምሽት ጠብቁኝ ለይቅርታ መጣለው ሲል ኮሜዲያን እሸቱ መለሰ ከ1.3 ሚሊዮን በላይ ፎሎወርስ ባለው ፌስቡክ አካውንቱ ላይ አስታውቋል። ከሰሞኑ ታዲያ እሸቱ መለሰና ቲክቶከሯ ሰጣ ገባ ውስጥ ገብተው ነበረ። በዚህ ማህበራዊ ሚዲያ ላይ መነጋገሪያ ሆነው ነበረ። እሸቱ መለሰ ለዚህ ጉዳይ ነው ብሎ የገለጸው ነገር ባይኖርም ብዙዎች ግን ይቅርታ የሚጠይቀው ቲክቶከሯን እንደሆነ ሐሳባቸውን እያካፈሉ ይገኛሉ። እሸቱ ዶንኪቲው ልጆቼን በቲቪ አላሳይም ብለ የሰው ህፃን ልጅ አምጥተህ ምላሳቸው ፈጠነ ከእድሜያቸው ብለን በቡዳ እንድንበላቸው የምታረገን ሰውዬ እና ባምቢ እስቲ ስላንተ እናውራ። በኳሊቲ ማን ይበልጣል? ቤተ እምነት ስለነካ እኔ ቤተ እምነት አልነካም፣ ግን $1 ሚሊዮን ሰብስበህ ነበረ አሜሪካን ሀገር ለገዳም ለደብር ምናምን የኤአይ ከተማ ስለሱ እናውራ። ዱባይ ብዙ ሰዎች የምትፈልገው የትምህርት ቻንስ ያላቸው የተሻለ ዕውቀት ያላቸውን ሰዎች ነው። ዝም ብለህ ሰብስበህ የምታሰለጥናቸው ሰዎች ዱባይ ቦታ የላትም። የኤአይ ከተማ ልትገነባ ባሰበችው ሂደት ላይ ኢትዮጵያን ከመሰለች የቤት ሰራተኛ ከምትወስድበት ሀገር ማንንም አትፈልግም። ያቺን ዜና ይመስለኛል እኔና የሆነ ሰው ከሰራን በኋላ የኤአይ ስልጠና ነው የምሰጠው ብለህ እስካሁን እያጭበረበርክ ነው። ቀንዳም አጭበርባሪ ነህ። ደግሞ በእርግጠኝነት የምነግርህ አዳማ ታዝለህ ነው የመጣኸው እንጂ አንተ የናዝሬት ልጅ አይደለህ። እንዴ ናዝሬት እናውቃታለን አባቢ ከተማን ምናምንን አትወክል። ከዛ በዘለለ ስለ ባምቢ አንድ ነገር ላውራ። ካሜራ ፊት ታምራለህ፣ ታስታውቃለህ። ካሜራ ፊት መልካም ሰው ትንሽዬ ከጀርባ የሚያቀሰው ግን ስላንተ ቢያወራ ሌላ ሰው ነው እርግጠኛ ነኝ። አብዛኞቻችሁ ካሜራ ላይ ስትመጡ ራሳችሁን የሆነ ክሬዲት የሚሰጠው ሰው አድርጋችሁ ስለምትመጡ ግን ማለት ነው ላይፍ ላይ ቁጭ ባለችበት ስሜታዊ የሚያደርግ ንግግር ሰዎች ተናገሯት። ለዛ ደግሞ ላፊ ስሜታዊ የሚያደርግ መልስ ሰጠች። ልክ ሰራች እያልኩ አይደለም። እሷንም ቢሆን ብትገስጻት እንደ እህት በውስጥም ብታወራት አይደለም አንተ ትልቁ ሰውዬ ማለት በስተት ካፈመስናቸው ውስጥ አንዱ ነህ ብዬ ስለማመን ቀርቶ እኔው ተራው ሰውዬ ባወራት እንኳን ቪዲዮ ሁላ ማስጠፋት ይቅርታው ሁላ ማስጠየቅ እችላለሁ። ቢኮዝ አጠፋሽ ከተባለች ማጥፋቷን ስለምታውቅ መተህ ግን እንደዚህ አንድን ወጣት በጽናት የምትኖርን ወጣት ሞራል የሚረግጥ ንግግር መናገር ይሄ አንተ ባህሪ ምናምን ሆኖ ስላገኘሁት በዛውም ያን $1 ሚሊዮን ኦዲት ብታረጉት ቤተ እምነት ስር ባትወሸቅ ቤተ እምነት ለዘመናት ኖራለች። ከናንተ አይነት ሰው እርዳታ አትፈልግም።
ካንተ ከባሮክ ምናምን አትፈልግም። በየእምነቱ አላችሁ መስጊድ ውስጥ ማጠፉም ቸርች ውስጥ ማጠፉም ምናምን እና አለሌ ነህ ልልህ ፈልጌ ነው። የቡና አድር ነህ በዛው ልልህ ፈልጌ ነው ወንድሜና ተከበር። መከበር በከንፈር ተከበር። ተግሳጽ ነው የሚሰጠው መስመር ለሳተ ሰው እንጂ እንደዚህ ራሱን እስኪጠላ ድረስ ንግግር አይሆንማ። ራስህን እንደ ጻድቅ አትይ። ኃጢአትህን ብንቆጥረው ከቤት አትወጣም፣ ትሸታለህ። እሼቱ መለሰ በገደምዳሜው ባምቢ ሀበሻን ለምን የቤተ ክርስቲያንን ስራ ማስታወቂያ ትሰራለች? እኛ ቅዱሳኑ ያለን አይነት ወይም ደግሞ ቅዱሳኖች እያሉ ማስታወቂያ የሚሰሩ ቅዱሳኖች እያሉ ለምን እርኩሳን ይሰራሉ የምትመስል አስተያየት ሰጥቷል። እንግዲህ ይሄ ከምን ይመነጫል መሰላችሁ? ቤተ ክርስቲያንን ደጋግሞ ከመዝረፍ፣ ከቤተ ክርስቲያን ደጋግሞ ኮሚሽን ከመብላት፣ ቤተ ክርስቲያን ደጋግሞ ከመሄድ የተነሳ ኢየሱስ አጎታቸው ይመስላቸዋል። ቤተ ክርስቲያን ደግሞ ያጎታቸው ቤት ይመስላቸዋል። ስለዚህ በአጎታቸው ቤት ደስ ያላቸው ሰው ይገባል። እነሱ ቅዱሳን የሚሉት እርኩሳን ወደዛ አይጠጋም፣ በእነሱ መስፈርት ማለት ነው። ሲጀምር ቤተ ክርስቲያን የሃይማኖት ተቋማት የሚቋቋሙት እኮ ለቅዱሳን አይደለም። እንደዚህ አይነት በአንተ ንግግር መሰረት መስፈርቱን አያሟሉም የሚባሉ ሰዎችን ወደ ቤተ ክርስቲያን እንዲመጡና እንዲጠጉ፣ የክርስቶስን ስራ እንዲሰሩ፣ የክርስቶስን ባህሪያት እንዲይዙ ነው። አንተ ባምቢ ሀበሻ እንደዛ አይደለችም ብለህ ካሰብክ ወደ ቤተ ክርስቲያን አስጠግተዋት የቤተ ክርስቲያንን ነገር ቢያስተምሯት፣ እሷም የቤተ ክርስቲያን ማስታወቂያ ብትሰራ ምንድነው ኃጢአቱ ነው? ለዚህ እኮ ነው ብዙ ሰዎች ቤተ ክርስቲያን የሚመሽዋት። እኔ ኃጢአተኛ ከሆንኩ ወደ ቤተ ክርስቲያን እንድመጣ መገፋት ነው ያለብኝ እንጂ ከቤተ ክርስቲያን እንድርቅ በእንዳንተ አይነት ንግግር ማለት ነው። የግድ አንተ ነህ ኮሚሽን የምትበላው ሰውዬ፣ ደጋግመህ ኮሚሽን የበላ ሰውዬ አንተ ነው ወደ ቤተ ክርስቲያን መሄድ ያለብህ። ክርስቶስ እነማንን ያከበረው? አረ ስብከት እያለኝ ነው ዛሬ። እነማንን ያከበረው እንዴ? ረጃጅሞቹን እኮ አይደለም፣ ቁመታቸው ከሩቅ ክርስቶስ መምጣቱን የሚያውቁት ሰዎችን አይደለም እኮ፣ አጭሩን ሰው እኮ ነው መርጦ እቤትህ እራት እንብላ ከቤተሰቦች ጋር እንደ ልብ ታየኛለህ ያለው። እንዴ ከእናንተ መካከል ኃጢአት የሌለበት ሰው መጥቶ ይውገራት ያለው እኮ ቅዱሳን ሴትን አይደለም እኮ። እግሩ ላይ ሽቶ የቀባችሁን እናንተ ምን አረጋችሁ? የመጣው ክርስቶስ ወደ ምድር የመጣው እኮ ለአጽያን እንጂ ለጻድቃን አይደለም። አቶ ሼቱ ምን እያልክ ነው? ስለዚህ ቤተ ክርስቲያን የሥነ ምግባር ማስተማሪያ ቦታ ነች። ከቤተ ክርስቲያን የሸሹ ሰዎችን መመለሻ ቦታ ነች። በእርግጥ ያቺ ልጅ ሸሽታ ወይም ደግሞ የቤተ ክርስቲያንን መስፈርት የማታሟላ ከሆነ መስፈርቱን ስለማላቀው ነው። መስፈርቱን የምታወጣው አንተ አይደለህም። ኑ ወደዛው ቤተ ክርስቲያን መምጣት አለባቸው። ሁሉም የክርስቶስ ልጆች ስለሆኑ ማለት ነው። ስነ ምግባርም መማር አለባቸው። ቅዱስ የሆኑትማ ቅዱስ ናቸው። በቃ አለቀ እኮ። መምጣት ያለበት እንዳውም በስነ ምግባራቸው ትክክል አይደሉም የተባሉ ሰዎች ናቸው ወደ ቤተ ክርስቲያን መምጣት ያለባቸው። አንተና አንተን የመሰሉ ሰዎች ግን ተደጋግሞ ቤተ ክርስቲያንን ከመብላታቸው የተነሳ ኢየሱስ አጎታቸው ይመስላቸው ሰዎች እነዚህ ሰዎችን ታረቃቸዋል። እንደዚህ አይነት ሰዎች እያረቃችሁ አይ ይሄ የኔ ቦታ አይደለም፣ ስለዚህ ሃይማኖቴን መቀየር አለብኝ ወይም ደግሞ ይሄ አይመጥነኝም፣ ከቤተ ክርስቲያን ሩቅ ነው መሆን ያለብኝ እንዲሉና ለሌላ ወንጀሎች ራሳቸውን እንዲያዘጋጁ ወይም ደግሞ ለሌላ ኃጢአት ራሳቸውን እንዲያዘጋጁ ታደርጓቸዋላችሁ። የቤተ ክርስቲያን ጉልላት ላይ ያሉት የሰጎን እንቁላሎች ናቸው። ምን ማለት ነው? የሰጎን እንቁላል ለምንድነው ቤተ ክርስቲያን ላይ የሚደረገው? ሰጎን እንቁላሏን ጥላ እስኪፈለፈል ድረስ ባልና ሚስቶቹ እየተቀያየሩ እንቁላሉን ይጠብቃሉ። አይናቸው ከእንቁላሉ ላይ አይነሳም። ክርስቶስም ከቤተ ክርስቲያን ላይ አይኑ አይነሳም ለማለት ተምሳሌትነቱ ያ ነው። ክርስቶስ አይኑ የማይነሳበት ቦታ አንድ ኃጢአተኛ የተባለ ሰው ወደዛ ስለሄደ ምንድነው ኃጢአቱ? አንተ ማን ነው ቅዱስ ያደረገ? ሲጀምር ደነዝ። ለካ ደነዝ አይልም ሰባኪ።